ሰላም ውድ ተመልካቾቻችን፣ የእግዚአብሔር መንግስት የሚለውን ጥናታችንን አጠቃለናል። የመጨረሻዎቹን 19ና 20 በዩቲዩብ ቻናላችን ላይ አስቀምጠናል። ሄዳችሁ እንድትመለከቱ ኢንከሬጅ አደርጋችኋለሁ። በመጨረሻው ክፍል ሁሉንም ከዘፍጥረት እስከ ራዕይ ድረስ ያየነውን በሙሉ አጠቃለን ከዛ ውስጥ ደግሞ የምንወስዳቸውን ነጥቦች ለህይወታችን የሚሆኑትን ሀሳቦች አይተናል። በዚህ ሁሉ ጊዜ ውስጥ እግዚአብሔር ስለረዳን ስላገዘን እግዚአብሔርን እናመሰግናለን። እናንተም ደግሞ በሙሉ ትምህርት ውስጥ አብራችሁን ስለነበራችሁ በትዕግስት ስትከታተሉ ስለነበረ ደግሞም ኢንከሬጅ እያደረጋችሁ በተለያየ መንገድ ኮሜንት በመስጠት ጥያቄዎችንም በመጠየቅ አብራችሁን ስለነበራችሁ ሁላችሁንም ቴንኪዩ ማለት ፈልጋለሁ። የእግዚአብሔር መንግስት የሚለው ሀሳብ አንድ ምሳሌ ነው። መጽሐፍ ቅዱስ የተያዘ ወጥ የሆነ የእግዚአብሔር ታሪክ እንደሆነ የምናይበት አንድ ምሳሌ ነው። እንግዲህ እግዚአብሔር ፈቅዶ በሌሎች እንደዚህ አይነት በሆኑ ጭብጥ ሀሳቦች ላይ እስክንገናኝ ድረስ እግዚአብሔር ጸጋና ሰላም ይብዛላችሁ።